እውነት የእግዚአብሔር ልጅ ከሆንክ ራስን ማድን እኛንም አድነናል። እንዲህ ያለ አለመለወጥ በጣም ያሳዝናል። አንደበቱ ሊቀየር ይገባል። ኦርቶዶክሳዊ ክርስቲያን ወደ ኢትዮጵያ ውስጥ ነው እረኛ ነጂ የሆነው። በእስራኤል ሀገር እረኛ መሪ ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። እግዚአብሔር አለ በነቢብ ነው። እንፍጠር አለ በገቢር ነው። ሌላውን በአርምሞ ፈጥሯል፣ በቃል ፈጥሯል። በተግባር ግን የተፈጠረው የሰው ልጅ ነው። ጌታ ሆይ በመንግስትህ በመጣ ጊዜ የሚገርመው እሳት አልፈጃቸውም፣ አንበሳ አልበላቸውም፣ ሰይፍ ቢገዘግዝ ቆርጦ አላጠፋቸውም። እነ ጊዮርጊስ 7 ጊዜ በመንኮራኩር ተፈጅተው 7 ጊዜ ተነስተው በእግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? መቃዋቀዮቲ ነጋን ሲንጋፈዳ ከሞልተኒ አከሚዮ ነጌሰኒ እንደምን አመሻችሁ? ምስጋና የባህሪ የሆነ አምላካችን እግዚአብሔር በደል ኃጢአታችንን መተላለፋችንን ሳይቆጥርብን ይህችን ጊዜ በእድሜያችን ላይ ጨምሮ ወንጀልና ጥፋት ከበዛባት ዓለም ለይቶ ወንጌል ከሰፈነባት ከሰላሟ ስፍራ ከመቅደሱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። የእመቤታችን የወላዲተ አምላክ የድንግል ማርያም ምልጃ ጸሎቷ የታላቁ መልአክ የቅዱስ ገብርኤል ጥበቃውና ትድግናው ከሁላችን ጋር ይሁን። ያዕቆብ ሆይ የፈጠረ እግዚአብሔር፣ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይልሃል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ። አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። የቃሉ ባለቤት አምላካችን እግዚአብሔር ዘላለማዊ ስሙ ለዘላለም የተመሰገነ ይሁን። የትምህርታችን ርዕስ አንተ የኔ ነህ የሚል ይሆናል። እስኪ ሁላችሁም ቃሉን ከፍ አድርጋችሁ በሉ። አንተ የኔ ነህ በሉ። እስኪ ደገሙት። አቲካም ኮቲ ጅራሜ እረዴቢያ ራጂ ኢሳያስ በቆና 43 ለኮብሰ ለመጉባረቲ ጀቸ በሬፈሜ ጅሩ ከውምሰ ጎደኔ ደቂቃ ሙራሰ ወሊን ቱራ ያዕቆብ እኒሱ ኡሜ ዋቅኒኬ ያ እስራኤል inni immoo si ijaare mootiin kee waaqayyooni akkasiin jedha in sodaatin an si fayyiseera si golgeera maqaa keetiinis si waameera ati kan kooti dukkana limixii keessa yoo deemte sodaan hin liqinfamtu galaana gidduu yoo dabarte bishaan si nyaatu abidda keessas yoo dabarte abiddi sin gubu logoobaan isaallee qajjisa kee hin tuqu siin jedha qulqulluun Israa'el waaqayyo qorichi kee jechi jedhu barreeffamee jira jechuudha። ኃይለ ቃሉን እንደምታዩት ያዕቆብ ለተባለው ለእስራኤል ወይንም ደግሞ ለአዲሱ እስራኤል ለአብርሃም ለልጅ ልጅ የተነገረ ቃል ነው። ተቤዥቻለሁ የፈጠረህ አምላክህ የሰራህም አምላክህ። ያዕቆብ ሲፈጠር ያዕቆብ ተብሎ ሲሰራ እስራኤል ሆኗል። ገና ከእናቱ ማኅፀን ሲወጣ የወንድሙን ተረከዝ ያዥ ከመሆኑ የተነሳ የስሙ ትርጓሜ አሰናካይ የሚል ስም አግኝቷል። ያዕቆብ ከተወለደ በኋላ ለበረከት ስለሰራ ያቦቅ በተባለ ወንዝ ዳርቻ በደረሰ ጊዜ ስለ በረከት እየታገለ አደረ። ገላና ያቦቅ ረት ዋይ ኤባቲፍ ዋይ ሱጋቲፊ ነማ አንጎ ቀቡቶኮ ነማ ሁምነ ቀቡቶኮ ወጅኒ ወላንሶ ቀባቲ ቡሌ የሮ ለፍት በሪውዳፊ ሰሚኒ ሰሳቀሙ ጀልቀቡ ጭናቸ ሳቲ ሩኩቴ
isa shekkelfachiise Yaaqoob amma lafti bari'uuf jira maal akkan siif godhu barbaadda yeroo inni ittiin jedhu na eebbistu malee gadi si lakkisu jedhe Yaaqoob ካልባረከኝ አልለቅህም ነው ያለው ያንን የታገለው በጉልበት አይደለም በፍቅር የታገለው በእምነት የታገለው በወንዝ በድልድይ ላይ የታገለው ካልባረከኝ አልለቅህም ማለት እስኪ ምዕመናን ይሄን ቃል በሉ በእምነት ምን ካላልከኝ ሲተረጎም ስትባርከኝ ይለቃሉ ማለት ግን አይደለም ባረከኝ የምፈልገው መሻቴ መባረክ ማለት አንተ ስትባርከኝ አሁን ካለውበት ማንነት አድጋለሁ የተሻለ ማንነት ይኖረኛል አሁን ከማገለግል በላይ አገለግልሃለሁ አሁን ከምገዛልህ በተሻለ መልኩ እገዛልሃለሁ አሁን ላንተ ፈቃድ ከምገዛው በላይ ለፈቃድ እሆናለሁ ማለት ነው ካልባረከኝ አለቅህ ማለት ይህን ጊዜ ስም ማን ነው ብሎ ጠየቀው ይላል መጽሐፍ ኦሪት ዘፍጥረት ምዕራፍ 32 ከቁጥር 26 ጀምራችሁ ስትመለከቱ ይህን ታሪክ ታገኛላችሁ ስም ማን ነው ብሎ ይለዋል ያዕቆብ ነኝ አለ ከዛሬ ጀምሬ እስራኤል ብያለሁ ሲሰራ እስራኤል ተባለ ሲፈጠር ያዕቆብ ሲሰራ እስራኤል ወገኖቼ ስንፈጠር ሰዎች ነበርን ስንሰራ ክርስቲያን ተባልን ክብር ለመድኃኔዓለም ይሁን ስንሰራ አፈር ነበርን ስንፈጠር አፈር ነበርን ስንሰራ ሰው ሆነናል ስንፈጠር በሌላ መልኩ ሰው ነበርን እግዚአብሔር ሲሰራን ደግሞ ምን ሆነናል ክርስቲያን ሆነናል በክርስቶስ ክርስቲያን ስለዚህ የፈጠረ ያዕቆብ ሆይ የሰራህ ደግሞ እስራኤል ሆይ አትፍራ ተቤዥቻለሁ አድኛለሁ ቀይሬሃለሁ ለውጬሃለሁ ይልና አንተ የኔ ነህ አለ የራሱ ያደረገን እግዚአብሔር ምናችንን አይቶ የእግዚአብሔር ያደረገን የሚገርም ነው በእርግጥ የእግዚአብሔር ያልሆነ በምድር በሰማይ በተገለጠ በተሰወረ ከእግዚአብሔር ቁጥጥርና ከእግዚአብሔር ግዛት ውጪ የሆነ የለም ሁሉ የሱ ነው በተለየ መልኩ ግን አንተ የኔ ነህ ብሎ ሲል ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል እግዚአብሔር አለ በነቢብ ነው እንፍጠር አለ በገቢር ነው ሌላውን በአርምሞ ፈጥሯል በቃል ፈጥሯል በተግባር ግን የተፈጠረው የሰው ልጅ ነው እግዚአብሔር በሰው ላይ በጣም ፍቅሩን አብዝቷል አግንኗል ለሰው ያለውን ነገር በእውነት ለእግዚአብሔር ያለን ነገር እንዲገንልን መንፈስ ቅዱስ በጸጋ ይደግፈን ዋቀዩ ዋንተኑ ቀብኑ አካኦልኑ ፍቀው አመንታን ዋቀዩ ረትቀምኑ ጃለሉ ዋቀዩ አፍቀምኑ ኢሳፋ ቦመሙን ዋቀዩ አፍቀምኑ ንፍል ያከኑፍ ደበሉ ያዕቆብ አልከንጉቱ ደደባቡሌ ለፍት በሪውፍ ጋፈ ጀዱ ጭናቸው ሳጨብሴ ማል በርባደ ጀናን አከና የቢስቱን በርባዳይ ማነ ዋቀዩ ከሰተ ባብዱ ነው ዋንከም ብራድ ይመንቀምኑ ጆሌ ዋቀዩ ወረኑ ገድሲሰን ከዋቀዩ ጨብሱ ቪሚቲ ወረኑ ኩፍሰን ዋቀዩ አከሳይን ኩፍሱ ቪሚቲ ኢደነት ከወለጥ ቀበምኔ ዋቀዩን አከኑ የቢሱፍ ጅሬኛ ኬኘስ ጅሩ ኬኘስ አረበ ኬኘስ ሉካ ኬኘስ አከኑፍ ኤቢሱፍ ኤቢፈሙዳፍ ያዕቆብን ሶዳቴን አትከንኮቲ ሆላን ጎፍታ ጋሪ ቀብዱ ዱባላ ከሴ ቡልቴ ዶቦሊንኬ መልካም እረኛ ያላት ምትተማመንበት እረኛ ያላት በግ እላቷን ውጪ ነው የምታሳድረው ለምን አንዳች ነገር ይጎትተኛል ብላ አትሰጋም ምን ስላላት አረ ነገሩ እረኛ ስላላት የኔና የናንተ እረኛችን እግዚአብሔር መልካም እረኛ ነው እግዚአብሔር አንተ የኔ ነህ እንዴት እንደሚያሳርፍ ልንገራችሁ ለምሳሌ የሰው ልጅ የኔ ልጅ አይልም ሰው የኔ ልጅ የሚለው አምጦ ለወለደው እናትም ለወለደችው ልጇ ነው ልጄ የምትለው እኮ አባትም ለወለደው ነው ምናልባትም ደግሞ ላሳደጉት ቅርብ ላደረጉት ነው ዝም ብሎ ከመንገድ የተነሳው ሁሉ ልጄ አይሉም እግዚአብሔር ግን ከየትም አንስቶ አንቺ የኔ ነሽ ይልሻል አንተ የኔ ነህ ይልሃል ስለዚህ ተቤዥቻችኋለሁ አትፍሩ ይልና በጣም በሚገርም ሁኔታ አትፍሩ ይልና በስምህ ጠርቼሃለሁ በምን
ስም ሰጠን እግዚአብሔር። ምን አይነት ስም መሰላችሁ? ልጅ የሚባል ስም ሰጠን እግዚአብሔር። ዲያብሎስ ልጅነታችን ገፎብን የባርነት ቀንበር ጭኖብን ከማንነታችን ጎለን የባርነት ቀንበር ተጭኖብን ነበር። እዛ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 13 ላይ ምን ይላል? የባርነታችሁን ቀንበር ሰብሬያለሁ። እግዚአብሔር ክፉን ነገር ሁሉ ይስበርልን። አረ መከራችንን ይስበርልን። የባርነታችሁን ቀንበር ሰብሬያለሁ፣ ቀና ቀና ብላችሁ እንድትሄዱ አድርጋችኋለሁ። ቀና ያደርጋል እግዚአብሔር። አንተ የኔ ነህ። ቀንበራችንን ሰበረ። ባሮች የነበርን ልጆች አደረገን። ልጆቹ የሆኑ ደግሞ ምን ጸጋ ተሰጣቸው ብዬ ብላችሁ ካላችሁ መጽሐፍ የሚነግረን ብርሃነ ዓለም ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 14 ከቁጥር 8 ጀምሮ ስንመለከት እንዲህ ያለ ቅዱስ ጳውሎስ እግዚአብሔር እረኛችን፣ እግዚአብሔር አባታችን፣ ደግሞ በእግዚአብሔር መንፈስ የሚመሩ እነዚህ ሁሉ የእግዚአብሔር ልጆች ናቸው አለና አባ አባ ብለን የምንጣራበትን የልጅነትን መንፈስ ሰጠን እንጂ የፍርሃትን አይደለም ማለት። ፍርሃትን ያራቀልን ማን ነው? በፍርሃት ላይ ጀግኖች ያደረገን ማን ነው? ወገኖቼ ዛሬ በብዙ ነገር እንፈራለን። በብዙ ነገር የምንፈራው አንዱን እግዚአብሔርን መፍራት ስላቆምን ነው። ሰው እግዚአብሔርን ሲፈራ የሚያስፈራው በምድር ላይ አይኖርም። አባቶቻችን ዛሬ የዘከርናቸው ቅድስት ኢየሉጣና ሰማይቱ እስጢፋኖስ፣ ሰማይቱ ቂርቆስን ምንመለከታቸው እሳት ላይ በዚያ በተንቀለቀለ የጋን ውሃ ላይ ተወርውሮ እንዲገቡ ምክንያት የሆናቸው ድፍረት የሰጣቸው ማን ነው ያላችሁኝ እንደሆነ እኛ ያንተ ሳይሆን ዲዮቅልጥያኖስ ሆይ እለእስክንድሮስ ሆይ እኛ የእግዚአብሔር ልጆች ነን ስላሉ። የማን ልጆች ነን? እስኪ እግዚአብሔር ልጆች የሆናችሁ እጅ አሳዩ፣ ከፍ አድርጉ። የማን ልጆች ነን? እንደዚሁ ይሆንልን የእግዚአብሔር ልጅ መሆን። ስለዚህ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ። ልጆቼ ብሎ ጠራን። አባ አባ ብለን እንድንጠራው ስትጸልዩ እንዲህ ብላችሁ ጸልዩ አለ። አንተ የኔ ነህ። የኔ ነው የምትሉት ሁሉ የእናንተ አይደለም። እንኳን የኛ የሆነ ቁሳዊ ነገር እኛ እንኳን የማንን አረ የማንን። ከዚያ በኋላ ምን አለ መሰላችሁ? እኔ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፈ ጊዜ አያሰጥምህም። ገላነ ግዱ ጋፈ ደበርቱ ከከዊን ሲገላና ጄቁም ሲገላና ራፈሙን ገላና ሲንዲቡ ገላን ሲሊቅምሱ አንሲ ወሊን እንጅሮ እስራኤል ወረፎኒ ዋቀዩ ገላነ ኤርትራ አርከ ሙሴ ራምቡሌ ሳክሲሲሴ አከሳኒ እንጨሲሴ ዱቤ አከ ገላና ስኒት መርሰ ግዱ አንሲን እንደበርሳ ይወቀይ ማሊፍ ጀናን እሲን ካንኮቲዮ እሲን ማልኮቲዮ ካንኮት ጀና ማሊ እናንተ የማን ናችሁ? የኔ ናችሁ አለ እግዚአብሔር። የኔ ናችሁ። በወንዝ መካከል ብታልፉ ወንዙ አያሰጥማችሁ። ያ ብቻ አይደለም፣ በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉ አይፈጅህም። አይለፍከነ ማእከለ እሳት ወማይ ወአውፅአነ ውስተ ዕረፍት አለ። እነሆ በፈላ ውሃ እንደገና በእሳት መካከል አሳለፍኳችሁ፣ ወደ ዕረፍትም አደርሳችኋለሁ አለ እግዚአብሔር። ስለዚህ ወገኖቼ ዳዊት በመዝሙር 65 ቁጥር 12 ላይ እግዚአብሔር በውሃና በእሳት መካከል አሳለፈን አለ። የእግዚአብሔር የሆኑ ቂርቆስና ኢየሉጣ እግዚአብሔር የእሱ ስለሆኑ፣ የእርሱ ልጆች ስለሆኑ፣ የእርሱ ወገን ስለሆኑ እግዚአብሔር አሳልፎ ለእሳት አልሰጣቸውም። ምን አደረጋቸው? አሳለፋቸው። መድኃኔዓለም የተደቀነብንን መከራ ሁሉ እንዲያሳልፈን የእርሱ መልካም ፈቃድ ይሆናል። እኛ የማንን ግዴላችሁም የማንን? አዎ በልጅነታችን ትዝ ይለኛል። የማን ልጅ ነህ ብሎ ይጠይቃሉ ትላልቆች። የማን ልጅ ነኝ?
አሳዳጊ የበደለው ልጅ የሰው ልጅ ነው። አሳዳጊ ደግሞ ያሳመረው ልጅ የእግዚአብሔር ልጅ ይላል። እደግ የሚባለው የትኛው ይመስላችኋል? አረ ነገሩ አው የማን ሲባል አንዳንድ የተመታ ልጁ ወዶ አይደለም የተመታ ከተመቱት ነው የሚገኝ። የማን ሲባል የሰው ነኛ። አሁን እንዴት አይቶ ሰው መሆኑ ጠፍቶት ነው ጠያቂ። በልጅ አንደበት ያማረ ነገር እንዲሆን ወገኖቼ፣ ቂርቆስን ስትመለከቱ የ3 ዓመት ሕፃን ነው። እናቱን ያበረታው ወደ ተጋድሎ ነው፣ ወደ እምነት ነው። አትፍሪ፣ ወደ ኋላ አትመለሺ። ከአባቶቻችን ጋር የነበረ እግዚአብሔር ዛሬም ከኛ ጋር ነው። ስለዚህ በጨለማ ውስጥ እኔ ብርሃናችሁ፣ በድካማችሁ ውስጥ እኔ ብርታታችሁ ነኝ። ደደቢ ከሰነረታ እንጀቢለ ከሰኒ ዳንዲ ከሰነረታ ንብሳ ከሰኒ ከንሽን ሶዳቺሱ አማን እንጂሩ ኢሲንካንኮቲ ከዋቀዮ ዮታኔ ወረ ከዋቀዮ ታን ወሪ ቀበኛ ዋቀዮ ታን አከሚን ሁበተሙ ዮጀደመኒ ጀልቀባ መቃቀቡ መቃዳዋመሙ ማልቀቡ ማልነትማ ማልቀቡ መቃ ገልሜ ሰብየ ለፋ ከናቲ ሚቲ መን ክርስቲያና ከኑ ቤክቱ መቃ ሰበዱ ከና ሚቲ መቃ ገልሜ ገንዳር ጅሩን መቃ ዋጅረ ፖሊሲ ጅሩን መቃ መነ ሙርቲ ረጅሩን መቃ ሞ ፔሮሊ ረጅሩን ይሚቲ መቃ ሰሳሚ ረጅሩን መቃ ሰናዋመምና ሆሎ ተኮ መቃ ሳኒቲን አዋማ ኢሳን ሞ ሰገሌ ኪያ ጀቸኮ ኒደገው ዱበኮቲ ኒዱፉ አሪሞ መቃ ሳኒቲን ኢሳን ዋማ ዮም መቃን ኢሳኒ ዋሙን ከምብራ ሳዋሜ ኢሳን ደጋኒ ኢሳን ጀቸኮ ኒቤኩ ሰገሌኮ ቤኩ ሰገሌ መነ ክርስቲያና ሰገሌ ወንጌላ አዳም ባፈኔ ቤክኔ ኢሰፋነ ከደም ነው ዋቀዮ ነው አገርጋሩ ልጆቼን በጎቼን በስማቸው እጠራቸዋለሁ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 11 ላይ መልካም እረኛ እኔ ነኝ አለ። እሱ ከፊት ይቀድማል፣ በጎቹ ይከተሉታል። ኢትዮጵያ ውስጥ ነው እረኛ ነጂ የሆነው። በእስራኤል ሀገር እረኛ መሪ ነው። እረኛ ከፊት ይሄዳል፣ በጎች ይከተላሉ። እረኛ የተባሉ ቤተሰቦች ከፊት ሲሄዱ ልጆች እንደሚከተሉ ማለት ነው። እረኛው ካህን ከፊት ነው፣ ምዕመናን ከኋላ ናቸው። ካህኑ በስም ይጠራቸዋል፣ ድምፁን ያውቁታልና አቤት ይላሉ። ወገኖቼ ዛሬም ስም ተሰጥቶናል። ስሙ በምድር የሚወድቅ አይደለም። ከስም ሁሉ የተሻለ ስም አለ። እሱም የክርስቶስ ስም ነው። የክርስቶስ ስም ደግሞ እኔና እናንተን ለሕይወት ዋጅቶናል። አው ለክብር አጅቶናል። ስለዚህ በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር ተብለናል። ቀለቹ ክርስቶሲን ጆሌ ዋቀዮ ጅደምኔራ ሰበ ዋቀዮ ጅደምኔራ ከናፊ ኑቲ ከዋቀዮቲ ወሪ ከዋቀዮታን መቃቀቡ መቃጅሬኛ ወንጌል ሉቃስ በቆና ኩደን ለኮፍሰ ድግደመረቲ በርቶኒ ጎፍታ ወጂ አጃይባ ዋራወተኒፍ ወንጌል ለለበኒ ዋንሳኒፍ ተይፍ ዋንሳኒፍ ራወቴፍ ገመደኒ ዱፈኒ ጎፍታቲ መኒ ያ ጎፍታ መቃኬቲን በርሲፍኔራ መቃኬቲን ሰይጣን ባፍኔራ ዋንቱን ደኑን ኑፍተይራ ገመን ጀናን ለኪ ዋን ሰይጣን አቡምተኒፍ ተጃጅልተኒ ዋን ሲኒፍ ሚልካኤፍ ከናፊን ገመድና ገሩሞ መቃን ኬሰን ገልሜ ሰሚርት ዋንገል ማይፍ ገመዳ መቃን ኬሰን የሰጥ ዋንገል ማይፍ ገልሜ ሰሚርት በሰማይ መዝገብ ስማችሁ ስለተጻፈ ምን ይበላችሁ? ደስ ይበላችሁ። በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ መካከል ባለፈው ጊዜ አትሰጥምም፣ በጨለማ አትዋጥም። ዛሬ ጠዋት ታቦቱ ሲነግስ እንደሰማችሁት ቂርቆስና ኢየሉጣ ያለፉት በእሳትና በውሃ መካከል ወደ እረፍት ደረሱ ይላል። እሳት ተንቀልቅሏል። ጥላቻ እሳት ነው ወገኖቼ። ክፋት እሳት ነው። ዓለማዊነት እሳት ነው። በዚህ መሃል አሳልፎ ከእረፍቱ ወደባችን ከወንጌል ያደረሰን እግዚአብሔር ነው። በእረፍቱ ስፍራ ላይ መሰብሰብ። ለዚህ ነው ዳዊት ሲናገር በመዝሙር 22 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሰማራኛል፣ በእረፍቱ ውሃ ዘንድም ደግሞ ያሳድረኛል።
በለመለመ መስክ የለመለመ መስክ የክርስትና ሕይወት ነው። የለመለመ መስክ የወንጌል መንገድ ነው። የለመለመ መስክ የክርስትና መንገድ ነው። በዚህ በለመለመ ሕይወት ውስጥ እንድንኖር ደግሞ በእረፍት ውሃ ዘንድ አለ። የእረፍት ውሃ የእግዚአብሔር ቃል ነው። የእረፍት ውሃ ሥጋና ደሙ ነው። እሱም በልተን ጠጥተን ማረፍ እንዲሆንልን የእርሱ የሆኑት ምን ይሆናሉ ያላችሁ እንደሆነ የሚኖሩት በፈቃዱ ነው። በማን ፈቃድ ይኖራሉ? አረ ንገሩኝ። የማንን ሐሳብ ያስፈጽማሉ? የማንን ሐሳብ ይፈጽማሉ? የእርሱ የሆኑ የክርስቶስ የሆኑ የእግዚአብሔር የሆኑ አኗኗራቸውን አካሄዳቸውን ከእግዚአብሔር ጋር ያደርጋሉ። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ እንዲህ አለ። እስኪ በሉ ሁላችሁም ሄኖክ በሉ። አይሰማም። አካሄዱን ከእግዚአብሔር ጋር አደረገ። ሞትን አላየም፣ እግዚአብሔር ወሰደው። የእግዚአብሔር የሆኑት አካሄዳቸው ከማን ጋር ነው? ግድ የላችሁ ከእግዚአብሔር ጋር ነው። ይሁላችሁ አካሄድ ከእግዚአብሔር ጋር ማለት ከእግዚአብሔር ጋር እኩል እንዲያየን መራመድ፣ ከሰው ጋር ገጥመን እንደምንራመድ ማለት አይደለም። አካሄዱን ከእግዚአብሔር ጋር አደረገ ማለት ሐሳቡን ከእግዚአብሔር ጋር አደረገ። ተንኮለኛው ከተንኮሉ ተመለሰ፣ ክፉ ሰው ከክፋቱ ተከለከለ ማለት ነው። አካሄዱን ከእግዚአብሔር ጋር አደረገ። ኖህና ሄኖክ አካሄዳቸውን ከእግዚአብሔር ጋር አደረጉ። እንደ እግዚአብሔር ሐሳብ በሉ፣ እንደ እግዚአብሔር ሐሳብ ጠጡ፣ እንደ እግዚአብሔር ሐሳብ ገብተው፣ እንደ እግዚአብሔር ሐሳብ ተሰማርተው አካሄዳቸውን ከእግዚአብሔር ጋር አደረጉ። ኑሯቸውን ከእግዚአብሔር ጋር አደረጉ። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 7 ላይ ክፉ ሰው ከክፋቱ ተንኮለኛም ሰው ከተንኮሉ ይከልከል ይላል። ምን ይበል? ይከልከል። ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ ርቋልና ወደ ሐሳቤ ወደ መንገዴ ተመለሱ ይላል እግዚአብሔር። ወገኖቼ እኛ የእግዚአብሔር ነን። ማንም በእኛ ላይ አምላክ አይደለም። ማንም በእኛ ላይ ጌታ አይደለም። እኛ የማን ልጆች ነን? የእግዚአብሔር ልጆች ስለሆንን የምንሰማው እግዚአብሔርን ቃል። እግዚአብሔር በስማችን ጠርቶናል። የእርሱ የሆኑቱ ወደ ኋላ አልተመለሱም። አንተ የሕይወት እንጀራ ነህ፣ ካንተ ዘንድ ክብር አለ፣ ካንተ ዘንድ እረፍት አለ፣ ካንተ ዘንድ ሰላም አለ እያሉ ከእርሱ ጋር ኖረዋል። የእርሱ የሆኑት በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ አብ ከሳበው በቀር እኔ ወደምፈልገው መንገድ የሚመጣ የለም ብሎ ጌታ በተናገረ ጊዜ ቅዱስ ጴጥሮስ ሌሎች ወደ ኋላ ሲመለሱ ጌታ ወደ ደቀ መዛሙርቱ ዘወር አለና እናንተስ ትታችሁኝ ልትሄዱ ትፈልጋላችሁ አለ። ይህን ጊዜ ጴጥሮስ ምን አለ? ጌታ ሆይ ካንተ ወደ ማን እንሄዳለን? እስኪ በሉት ጌታ ሆይ በሉ። ካንተ ወደ ማን እንሄዳለን? ካንተ ዘንድ በሉ እስኪ የሕይወት እንጀራ አለ። ከማን? ወገኖቼ እባካችሁ የኔ ናችሁ ብሏልና በአንደበት የእርሱ ሆነን በተግባር ከእርሱ እንዳንለይ ልንተጋ ያስፈልጋል። አባቶቻችን ሰማዕታቱ በደም መሰከሩለት፣ የእርሱ መሆናቸውን መሰከሩ። እኛ አምላካችን እግዚአብሔር ነው እያሉ በሰይፍ መጋዝ ተገዘገዙ፣ በተራቡ አናብስት ተወረወሩ፣ በወህኒ ተጣሉ፣ በእሳት ተጣሉ፣ በጦር ሜዳ ኃይለኞች ሆኑ። እግዚአብሔር አምላካችን ነው አሉ። ምንገዛው ለእርሱ ነው አሉ። ከምቢተም ኑፍ ዋቀዮዳ ከነቦመም ኑፍ ዋቀዮዳ ጀደኒ አፋሌን ጫት ደርበተመኒ ዋቀዮ አፋሌን ጫራሳን ኦልቼ ሰይፊናንስ ሩቁተመኒ ዋቀዮ ሰይፊ ጀላ ሳምባሴ አብደትስ ገተመኒ ዋቀዮ አብደ ኬሰሳን ደበርሴ ኢሳን ከዋቀዮ ዋን ታአኒፊ ሉቦባና ቢዳሳን እንጉምኔ ሁምኒ ዱከና ሳን እንኩፍስኔ ሂዳቲ ኢነፍኔ አፋሌን ጫቲ ባኒ ቀባ ብየ ለፋ ኬሳ ቢሊሰ ባኒ በከ በቆና ጋአኒ ጀደሜቱ ኢሳኒፍ በሬፈ ሙላተ ዮሐንስ በቆና ኩዳፉር ለኮሰ ኩለሰዲ ረትስ አከስ ጀደሜ በሬፈሜ ወሪ ጎፍታዳኒ ወሪ ፌደሳቲን ጅራተኒ ወሪ ጎፍታ አመነኒ ዱአኒ ኢሳኒ ደደቢ ኢሳኒራ አከ በቆተኒፊ ሆጂን ኢሳኒ ገላ ኢሳኒፍ ታአ
ድካማቸው ያርፉ ዘንድ ስራቸው ይከተላቸዋል አለ። በጌታ የሚሞቱ ብፁዓን ናቸው፣ አምነው ሞተዋልና ክብርን ያገኛሉ። የእርሱ መሆናችንን በተግባር እናረጋግጥ። የመጨረሻ ትምህርቴ እዚህ ሉቃስ ወንጌል ምዕራፍ 23 ላይ የጌታ የሆነውን አንድ ደካማ ሰው ነግራቸዋለሁ። ወንበዴ ነው ስሙ። በግራና በቀኝ በጌታ ግራና ቀኝ ተሰቅለዋል። ታይታዊ ዘየማን፣ ታይታዊ ዘጸጋም ይባላሉ። በግራና በቀኝ የተሰቀሉ ክፉ አድራጊዎች ናቸው። ሁለቱ ሰዎች ተሰቀሉ በበደላቸው በኃጢአታቸው። ከዚያ በኋላ በግራ በኩል የተሰቀለው ሰው አንደበቱ አልተቀየረም ብዬ ብላችሁ ታምናላችሁ? አንደበቱ ልክ እንደ ሰቃልያኑ ይናገራል። ክርስቲያኖች እግዚአብሔር አንደበታችን ይጠብቅልን። ነገር የሚበላሸው አማኝ እንዳላመነ ሲናገር ነው። ነገር የሚበላሸው መንፈሳዊ ሰው እንደ ዓለማዊ ሰው ሲሆን ነው። ነገር የሚበላሸው መንፈሳዊ ሰው በተቸገረ ሰው ላይ ሲጨክን ነው። ነገር የሚበላሸው መንፈሳዊ ሰው በሐሰት ሲመሰክር፣ ሚዛን ሲያጓድል፣ ፍርድን ሲበድል፣ ደሃን ሲበድል፣ ፍርድን ሲያጓድል ነው። ይሄ በክርስቶስ መስቀል ላይ ከመስቀሉ ጎን የተሰቀለው በግራ በኩል ያለው ልክ ሰቃልያኑ የእግዚአብሔር ልጆች ከሆንክ የእግዚአብሔር ልጅ ከሆንክ ከመስቀሉ ላይ ውረድና እኒህ እንዳሉት ይሄ በግራ የተሰቀለው ምን አለ? እውነት የእግዚአብሔር ልጅ ከሆንክ ራስን ማድን እኛንም አድነናል። እንዲህ ያለ አለመለወጥ በጣም ያሳዝናል። አንደበቱ ሊቀየር ይገባል። ኦርቶዶክሳዊ ክርስቲያን ወደ እግዚአብሔር ቤት የመጣ ወንጌል የሰማ አዎ ዓለማውያን እንደሚናገሩ እነሱ እንደሚራገሙ አትርገሙ መርቁ ተብሏል። አትሳለሙ አመስግኑ ተብሏል። በጎ ሥራን በመስራት ትጉ ተብሏል። አዎ ወገኖቼ፣ የሚያሳስት የሚያደናቅፍ የእግዚአብሔር ልጅ መሆናችንን የሚያስገፍፍብን ብዙ ሊኖር ይችላል። ነገር ግን አምሳለ መስቀል አምሳለ ቀራንዮ የሆነች ቤተ ክርስቲያን ላይ ወንጌል የሰማን ሰዎች ወንጀል ከሚሰሩ ሰዎች እንለያለን። አንለይም? ምን አረ ንገሩኝ፣ አንለይም ወይ? እንለያለን። አስቀዳሽ እኮ የሚሸተው አረቄ አይደለም። ከቤተ ክርስቲያን አድሮ የሚወጣ ሰው የሚሸተው ዕጣን መቅደስ። አዎ ወንጌል የሰማ ሰው ልቡ የሚያርፈው በወንጌል ነው። በወንጀል ከሚንቀለቀለው ጋር እኩል አያወራ። ይሄ በቀኝ በኩል የተሰቀለው ሰው ሁለት ነገር ተናገረ። ስንት ነገር? አንተ ሰው፣ አንተም እንደዛ እንደ ደካሞቹ ታወራለህ? እግዚአብሔርን አትፈራም? እንዲህ እንኳን ተሰቅለህ ማንን አትፈራም ወይ? እግዚአብሔርን አትፈራም? እኔና አንተ እኮ ይገባናል። ስለ በደላችን፣ ስለ ኃጢአታችን፣ ስለ ክፉ ስራችን ይሄ ስቅላት ተገብቶን ነው እዚህ ላይ የተሰቀልነው። እሱ ግን ንጹሕ ነው፣ ያለ በደሉ ነው የተሰቀለው ካለ በኋላ ወደ ጌታ ዘወር አለ ይላል። እኔ ግን በጣም የገረመኝ ጌታ የደም ላብ ያላበው ይሄ ሰው ጌትነቱን ማወቁ። ምኑን ማወቁ? የቤተ ክርስቲያንን ክብር ማወቅ እኮ እግዚአብሔር መንፈስ ቅዱስ ካልገለጠልን አይሆንም። የወንጌልን እውነት ለማወቅ መንፈስ ቅዱስ ካላገዘን አይሆንም። ጌታ ሆይ እንደ ባሪያ የተቆጠረውን እንደተመታ ከክብርም እንደጎደለ እንደተቀሰፈ ቆጠር ነው መጽሐፍ እንዳለ እንደዛ የተቆጠረውን ጌታ ሆይ በመንግሥትህ በመጣ ጊዜ የሚገርም መገለጥ። ከዚህ በኋላ ጌታ ምን አለ? አንተ የኔ ነህ አለው። ኧረ እልል በሉለት። አንተ ምን ነህ? የኔ ነህ። ምን ብሎ እንደገለጠለት ታውቃላችሁ? ጌታ ለዚህኛውም አልመለሰም፣ ለነዚያም አልመለሰም። በጎ ለተናገረው ግን መለሰ። እምነቱን ለገለጠለት ግን መለሰ። ሰውዬው የሚገርም ቃል እኮ ነው እናንተ፣ ከአይምሮ በላይ የሆነ ነገር ነው የተናገረው። ወንበዴ እኮ ነው። አያችሁ፣ አሁን ከወንበዴ አንደበት እንደው ደህና ነገር ይጠበቃል? መስቀል ላይ ሲወጣ ግን ይቀየራል ሰው። ወንጌል ሲሰማ ሰው ይቀየራል። እናንተ ዝም ብሎ አልባሌ ቦታ ላይ የናቃችሁት የተዋችሁት ሰው እግዚአብሔር ሲቀይረው ታዩታላችሁ። እግዚአብሔር ምርጥ ዕቃ እንዲያደርገን ሳውልም ጳውሎስ እንዳደረገ፣ አዎ ክፉዎችን ደቀ መዛሙርት እንዳደረገ ይህ ሰው ተለወጠ። መስቀል ላይ ወጥቶ ምን አለ? ጌታ ሆይ። አይገርምም?
ማን ሆይ? ጌታ ሆይ። ጌታ ነው እንዴ እንደዚህ የተሰቀለው? ጌታ ነው እንዴ ደም ላብ ያላበው? ጌታ ነው እንዴ ስጋው የተቆረሰው? ጌታ ነው እንዴ ደሙ የፈሰሰው? ጌታ ነው እንዴ እጁ የተቸነከረው? ጌታ ነው እንዴ? ጌታ ነው እንዴ ልብሱ የተገፈፈው? እንዴት ተገለጠለት? አይምሮን የሚያልፍ የእግዚአብሔር ጸጋ አይምሮአችን ይቆጣጠርልን። ጌታ ሆይ አለ፣ ቀጠለ፣ በመንግስት አለ፣ ቀጠለ፣ በመጣ ጊዜ አለ፣ ቀጠለ። ምን አርገ? አስበኝ። ይገርም ነው። ሞተ እኮ አትቀርም አንተ፣ በስብሰህ አትቀርም። አሁን እንደተሰቀልክ አትቀርም። አሁን ደም እንደፈሰሰ አትቀርም። አሁን የእሾህ አክሊል እንደተቀዳጀ አትቀርም። አንተ ሞትን ድል ታደርጋለህ፣ ሲኦልን ትመዘብራለህ። የሮምን መንግስት የሚያንቀጠቅጥ የዚህን ዓለም መንግስት የሚያስንቅ መንግስት ይኖርሃል። በመንግስት በመጣ ጊዜ አስበኝ ማለት አትፍረድብኝ፣ ፍረድልኝ፣ አትጨክንብኝ፣ ራራልኝ፣ ፈራጅ ነህ እያለው አማልደኝ አላለም። አንዳንዶች አማላጃችን ብሎ ጌታ ላይ እንደተናገሩት ይህ መስቀል ላይ የተሰቀለው ሰው ይህንን መሰከረና የማን ሆነ? የጌታ። የማን ሆነ? አረ የማን ሆነ? የጌታ ሆነ። አንተ የኔ ነህ። ጌታ ምን አለው? ዛሬ አዳምን ቀድመህ ከእኔ ጋር በገነት ትሆናለህ። ከዚህ በላይ በረከት ምን አለ? ከዚህ በላይ እረፍት ምን አለ? ከዚህ በላይ መባረክ ምን አለ? በገነት መሆን፣ በእረፍት ስፍራ መሆን፣ በክብር ስፍራ መሆን። ወገኖቼ ከዚህ በላይ እንዲህ አእምሮ ደምቆ ወንጌል ከመስማት በላይ ምን ክብር አለ? ቪአይፒያችን ነው የወንጌል አውደ ምሕረት። ክብር ለቸሩ መድኃኔዓለም ይሁን። አዎ የክብር ስፍራችን ወገኖቼ፣ የክብር ስፍራችን በከ ከበጀ ኬኛ በከ ውልፍነ ኬኛቲ ጉመንሲ እንጀዳ አታራዳሚን ዱርሲቴ ጀነተ ኬስና ወጅን ጅራታ አቲ ካንኮቲ ጀደ አቲ ማልኮቲ አቲ ካንኮቲ ዋቀዩ አቲ ካንኮቲ ኑና ጀድ እኒ ዱማ ኢሲን ካኖፊ ኬሰኒ ሚቲ ገቲ ዳም ቢተምተኒቱ amma fakkeenyaaf namni lafa bite lafti kan kooteedha, namni mana bite manni kan kooteedha mitiire akkasimoo akkas miti. መሬት ሲገዛ መሬቱ የኔ ነው፣ ቤቱ የኔ ነው፣ መኪናው የኔ ነው። ልብሬን ወደ ራስ ነው መጣመጣው፣ ገንዘብ ነው ያወጣበታ። መድኃኔዓለም የኔ ነህ ብሎ ሲልህ ከቃል ባለፈ በደም ዋጋ ገዝቶን ነው። ክብርና ምስጋና ለስሙ ይሁን። በዋጋ ገዝቻችኋለሁ፣ የራሳችሁ አይደላችሁም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እናንተ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ ባለቤት አላችሁ። የኔ ነው የምትሉት የለም፣ እናንተም የሱ ናችሁ። ራሳችሁን አሳልፋችሁ ለእርሱ ስጡ። ስትወጡ ስትገቡ እግዚአብሔር ከፊት ቅደሙ በሉ። የእርሱ የሆኑት ሁሉ ክፉ አልሰለጠነባቸውም፣ እሳት አልፈጃቸውም፣ አንበሳ አልበላቸውም፣ ሰይፍ ቢገዘግዝ ቆርጦ አላጠፋቸውም። እነ ጊዮርጊስ 7 ጊዜ በመንኮራኩር ተፈጅተው 7 ጊዜ ተነስተዋል። እነ ዳንኤል ወደ አናብስት ጉድጓድ ቢጣሉ የአናብስት አፍ ተዘግቶላቸዋል። አፋለኝ ጫትከን ኩፈንስ በአኒሩ ከናፍ ጆሌ ዋቀዮ ገቲ ዲጋ ትኑረጅር ገቲ ማሊ ገቲ ዲጋ የደም ዋጋ ውጤት ነን። እኔና እናንተ በዋጋ ተገዝተናልና የራሳችን አይደለንም። ዓለምም የራሷ ልታደርገን አትችልምና የእርሱ እንደሆነን እንድንኖር የእርሱ መልካም ፈቃድ ይሁንልን። በስማችሁ ጠራችኋለሁ ብሎናል። ክርስቲያኖች ብሎ ጠርቶናል። ልጆቼ ብሎ ሲጠራን አላፈረብንም። አባታችን ብንል አናፍርበትም። ጠፍቶ የተመለሰው ልጁን ያ ባለጸጋ አባት ሉቃስ ወንጌል ምዕራፍ 15 ቁጥር 22 ላይ ሲመለከት የጠፋው ልጄ ተገኝቷል፣ የሞተው ልጄ ሕያው ሆኗል አለና ልጁን አቀፈ ይላል። ጠፍተን የተገኘንን እኛን፣ ሞተን የኖርነውን እኛን ልጆቼ ብሎ በልጅነት እቅፍ እንዲያኖረን የእርሱ መልካም ፈቃድ ይሁን። የሰው ፍጻሜ ሲያምር መልካም ነው። መድኃኔዓለም የሁላችንን ፍጻሜ ያሳምርልን። አንተ በሉ እስኪ፣ አንቺ፣ እኛ የማንን? ኧረ የማንን?
እግዚአብሔር የራሱ አድርጎናል። ዲያብሎስ ከእግዚአብሔር ግዛት ከእግዚአብሔር አገዛዝ እንዳያወጣን አምላካችን እግዚአብሔር ይጠብቀን፣ ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር። ይቆየን።